ሰላም ሰላም የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። ዛሬ ይዤላችሁ የቀረብኩት መጽሐፈ ምሳሌ ምዕራፍ 23 ከቁጥር 26 ጀምሮ ባለው ቃል ላይ ነው። እንዲህ ብዬ በጌታ በኢየሱስ ስም አነባለሁ። ልጄ ሆይ ልብህን ስጠኝ፣ ዓይኖችህም መንገዴን ይውደዱ። ጋለሞታ ሴት የጠለቀች አዘቅት ናትና፣ ሌላይቱም ሴት የጠበበች ጉድጓድ ናትና እንደ ሌባ ታደባለች፣ ወስላታዎችንም በሰው ልጆች መካከል ታበዛለች። ዋይታ ለማን ነው? ሐዘን ለማን ነው? ጠብ ለማን ነው? ጩኸት ለማን ነው? ያለ ምክንያት መቁሰል ለማን ነው? የዓይን ቅላት ለማን ነው? ይህ ቅላት ለማን ነው ይላል። የወይን ጠጅ በመጠጣት ለሚዘገዩ አይደለምን? የተደባለቀ የወይን ጠጅ ይፈትኑ ዘንድ ለሚከተሉ አይደለምን? ወደ ወይን ጠጅ አትመልከት። በቀላ ጊዜ መልኩም በብርሌ ባንጸባረቀ ጊዜ እየጣፈጠ በገባ ጊዜ በኋላ እንደ እባብ ይነድፈሃል፣ እንደ እፉኝትም መርዙን ያፈስሳል። ዓይኖችህ ጋለሞታዎችን ያያሉ፣ ልብህም ጠማማ ነገርን ይናገራል። በባሕር ውስጥ እንደተኛ ትሆናለህ፣ በደቀልም ላይ እንደተኛ። መቱኝ፣ ያውም አልተሰማኝም፣ ጎሰሙኝ፣ አላወኩምም። መቼ እነሳለሁ? ደግሞ ጨምሬ እሻታለሁ ትላለህ። ኢየሱስ ጌታ ነው። በዚህ ቃል ላይ ምሳሌ 23 ከ26 እስከ 35 ባለው ቃል ላይ ነው ያነበብኩት። እንግዲህ ልጄ ሆይ ልብህን ጠብቅ ይላል እግዚአብሔር። እግዚአብሔር አምላክ ልባችንን እንድንጠብቅ ይፈልጋል። የትኛው ባዕድ ነገር በልባችን ውስጥ እንዳይገባ ይፈልጋል። እንግዲህ መጠጥ ጥሩ አይደለም፣ አትጠጡ። መጠጥ ከጠጣን ኃጢአትን ያሰራናል። ስለዚህ ከእግዚአብሔር መንግሥት ያጎድለናል፣ ከእግዚአብሔር እጅ ያወጣናል ብለን ስንናገር በምክንያት ነው። ይህም ቃል በዚህ በምሳሌ 23 ላይ ዝቅ ብለን ስናነብ ዋይታ ለማን ነው ይላል። ጠጥተን ሰክረን አይምሮአችንን ከተቆጣጠረ በኋላ፣ ልቦናችንን ከተቆጣጠረ በኋላ፣ ሰውነታችንን ከተቆጣጠረ በኋላ መጮህ እንጀምራለን። የሚያስጮህ በውስጥ የገባው የአልኮል መጠጥ ኃይል ነው። መጠኑ ነው የሚያስጮህ። ዋይታ ለማን ነው? ሐዘን ለማን ነው? በመጠጥ ግፊት ሆነን ሰውን እንጎዳለን፣ ሰውን እንሰድባለን፣ ሰውን እናረክሳለን፣ ሰውን ዝቅ እናደርጋለን። እግዚአብሔር አክብሮ የፈጠረውን ፍጥሩ የሆነውን ሰው እናቆሽሸዋለን። መጠጡ ካለፈ በኋላ ሐዘኑ ውስጣችን ውስጥ ይገባል። ሐዘን ለምንድን ነው የገባው? ለምንስ ወደ መጠጡ እንሄዳለን? አትጠጡ ሲባል ምክንያት ስላለው ነው። መጠጥ የዲያብሎሳዊ ስራ ነው። መጠጥ የአጋንንት ስራ ነው። መጠጥ የሉሲፈር ስራ ነው። መጠጥ ጥሩ አይደለም። መጀመሪያ ስንጀምረው
እኛም መጠጡን እንገዛዋለን። ከ2 እና ከ3 ጠርሙስ በኋላ መጠጡ እኛን መግዛት ይጀምራል፣ መቆጣጠር ይጀምራል። ደማችንን፣ አይምሮአችንን፣ ሰውነታችንን፣ ሁለመናችንን መቆጣጠር ይጀምራል። ለዚህ ነው የወይን ጠጅ በመጠጣት ለሚዘገዩ አይደለምን? የተደባለቀ የወይን ጠጅ ይፈትኑ ዘንድ ለሚከተሉት አይደለምን? ወደ ወይን ጠጅ አትመልከት፣ ወደ አልኮል መጠጥ አትመልከት። አይጠቅምም። ከእግዚአብሔር መንግሥት ያጎድልሃል፣ ከሕዝብ ያጎድልሃል፣ ከምድራዊ ሕግ በታች ያደርግሃል። ዝቅ ትላለ። ሕጉን ጠብቀ አትሄድም። የመናገር መብት ይገደባል። ይህን የሚያደርገው ማን ነው? ይህ ጠጅ ነው። ይህ መጠጥ ነው። ይህ አልኮል ነው። ወንድሞቼና እህቶቼ በየመሻታ ቤት የምትኖሩ ስራዬ ብላችሁ ከጠዋት ጀምሮ እስከ ማታ ድረስ የምትጠጡ ሌሊቱን ስትጨፍሩ ስታስጨፍሩ የምታድሩ ተጠንቀቁ። ትውልዱ የእግዚአብሔር ነው። ትውልዱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትውልድ ነው። ኢየሱስ ጌታ ነው። ለዚህ ነው የወይን ጠጅ ወደ ወይን ጠጅ አትመልከት። በቀላ ጊዜ መልኩም በብርሌ ባንጸባረቀ ጊዜ እየጣፈጠ በገባ ጊዜ መጠጥ ስንጀምር መጀመሪያ ይጣፍጣል፣ ይጥማል፣ ደስ ይላል፣ ያረካል። ነገር ግን እየገባ ባለ ጊዜ እንደ እባብ ይነድፋል፣ ውስጥህን ይቆረቁራል፣ ውስጥን ክፋት ያስነሳል፣ አይምሮን በክፋት ይሞላል። መልካም የሆነው ሰው ስታይ መልካም መስሎ አይታይም። ቤት ስትመጣ ትዳር ይበጠበጣል። ሚስት ሁል ጊዜ በአንተ ላይ ክፉ እንደምታስብ አድርጎ አይምሮ ላይ ይቀርጻል። ወንድምና እህቶችን እናትና አባትን በክፉ እንድታያቸው ያደርጋል። ያልሆነ አስተሳሰብ በአይምሮአችን ላይ ያስቀምጣል። መስሪያ ቤት ላይ መልካም ነገር እንዳትሆን ያደርጋል። በመስሪያ ቤት እንድትጠላ ያደርጋል። አይምሮ ላይ መስሪያ ቤት ውስጥ የሚሰሩ የአንተ ወገኖች ሁሉ መልካም ነገር ለአንተ እንደማያስቡ አድርጎ አይምሮአችን ላይ ያስቀምጣል። እባብ ነው ይሄ። እባብ ይነድፋል። ከዛ እንደ እፉኝት መርዙን ያፈሳል። ይነድፍህና ከዛ እፉኝት ከነደፈች በኋላ መርዟን እንደምትረጭ አንተ ውስጥ መርዙን ይረጫል። የቅናት መርዝ፣ የሞት መርዝ፣ የክፋት መርዝ። ሰውን ግደል ግደል ይልሃል። መርዙ ነው የሚሰራው። ሰውን አጥፋ አጥፋ ይላል። ራስንም አጥፋ አጥፋ ይላል። ራስን ጉዳ ጉዳ ይላል። ትዳርን ፍታ ይላል። ልጆችን ጣላቸው ይላል። በትናቸው ይላል። እናትና አባትህን እናቴም አባቴም አይደላችሁም ብለህ እንድትናገር ያደርጋል። አምላክህን እግዚአብሔርን ደግሞ እንድትክድ ያደርጋል። ይሄ የሚሰራው መርዙ ነው። መርዝ እፉኝት ወይም እባብ ከነደፈ በኋላ መርዙን እንደሚያፈስስ የእግዚአብሔር ቃል ይናገራል። ከዛም ዓይኖች ጋለሞታዎችን ያያሉ። ከዛም በኋላ ይሄ ነገር ከተቆጣጠረ በኋላ መርዙን በውስጥ ከረጨ በኋላ ወደ ዝሙት መስመር እንድትገባ ይገፋፋል። ማንኛውንም ሴት እንድትመኝ ያደርጋል። ከእሷ ጋር እንድትባልግ ያደርጋል። ከእሷ ጋር እንድትተኛ ያደርጋል። ከእሷ ጋር ዝሙትን እንድትሰራ ያደርጋል። ተጨማልቀ እንድታድር ያደርግሃል። ክፉ ነገር እንድትሰራ ያደርጋል። ከፈለገም ይሄ መርዝ
ከሴቷ ጋር ግንኙነት አድርገ ዝሙትን ሰርተ ካደርክ በኋላ ግደላት ይልሃል፣ አጥፋት ይልሃል። ህይወትህን በሙሉ ይቆጣጠራል። ልብህን ጠማማ ነገርን ይናገራል። ልብህ በጠማማ ነገር ይሞላል። ጠማማ አስተሳሰብ ያደርጋል ልቡ ላይ። ልብ መልካም ነገር ሳይሆን ክፋትን እንዲያስብ ያደርገዋል። የልብ ክፋት ደግሞ ወደ አይምሮ ሲመጣ ትፈጽማለህ ማለት ነው። በባህር ውስጥ እንደተኛ ትሆናለህ። ባህር ያሰጥማል። ባህር ገዳይ ነው፣ ወደ ሞት ይወስድሃል። እግዚአብሔር አምላክ ከዚህ ሁሉ እንድንላቀቅ ይፈልጋል። ከዚህ ሁሉ እንድንወጣ ይፈልጋል። የምትጠጡ ሰዎች፣ በክፋት ላይ የተሞላችሁ ሰዎች፣ አይምሯችሁ ክፋትን የተሞላ ሰዎች እንድትመለሱ እግዚአብሔር ይፈልጋል። ኢየሱስ ጌታ ነው። ከዚህ ሁሉ መጠበቅ ያስፈልጋል። እግዚአብሔር ቃል ሲናገር ይህ የወይን ጠጅ በገባ ጊዜ እየጣፈጠ ውስጣችን ሲገባ መርዝን እንደሚረጭ ይናገራል። ስለዚህ ሁላችንም ከዚህ ወጥመድ ወጥተን ወደ እግዚአብሔር መመለስ ይሁንልን። እግዚአብሔርም ይረዳናል። ተባረኩ። እንደተማራችሁ ግልጽ እንደሆነላችሁ እርግጠኛ ነኝ። በይበልጥ ደግሞ መጽሐፉንም አንብቡ። በዛ ላይ እግዚአብሔር አምላክ መልካም ነገርን ያደርጋል። ሻሎም። ተባረኩ። ለሌሎችም እንዲደርስ አድርጉ። ኢየሱስ ጌታ ነው። ኢየሱስ ለዘለዓለም ይንገስ። የጌታ መንፈስ ሁል ጊዜ ከእኛ ጋር ነው። በኢየሱስ ስም ከእኛ ጋር ከእናንተ ጋር ሆነ። ተፈጸመ። አሜን።